የሻዕቢያ ጦር በድሮን ተመታ። ኢትዮጵያ ላይ ጦርነት እያቀዱ የሚገኙ ጠላቶች ላይ ኢላማውን ያነጣጠረው የኢትዮጵያ አየር ኃይል አሁን ደግሞ የኢሳያስ አፈወርቂን ጦር በዘመናዊ ድሮኖች ዶግ አመድ አድርጎታል። ጥቃቱ የኤርትራ ጦር ከህወሓት ጋር ለመጣመርና ኢትዮጵያ ለመውጋት ወደ ሽረ ሲጓዝ የነበረ የሻዕቢያ ሜካናይዝድ ኃይል ላይ የተፈጸመ ነው ተብሏል። አነጋጋሪውን ዜና እናስደምጣችኋለን። ህወሓት ታጣቂዎቹን በራያ አላማጣ አስገባ። ነዋሪዎች ወደ ቆቦ ከተማ በመሰደድ ላይ መሆናቸው ምንጮች ጠቁመዋል። መከላከያ የህወሓት ጦር ራያን እንዲቆጣጠር ለምን ፈቀደ? በጥንቅራችን ተካቷል። በባለፈው የሰሜኑ ጦርነት ዋነኛ ተዋናይ የነበሩት ጀነራል ባጫ ደበሌም እንደለመዱት በአነጋጋሪ ንግግር ብቅ ብለዋል። ጀነራሉ 4 ኪሎ ሰው የለም ቢባል እንኳ ፋኖ ህወሓት መተዋይዞም ሰላም እናምጣ ካልሆነ እንጨራረሳለን ሲሉ ተደምጠዋል። እናጋራችኋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። የሻዕቢያ ጦር በድሮን ተመታ። ኢትዮጵያ ላይ ጦርነት እያቀዱ የሚገኙ ጠላቶች ላይ ኢላማውን ያነጣጠረው የኢትዮጵያ አየር ኃይል ደግሞ የኢሳያስ አፈወርቂን ጦር በዘመናዊ ድሮኖቹ ዶግ አመድ አድርጎታል። ጥቃቱ የኤርትራ ጦር ከህወሓት ጋር ለመጣመርና ኢትዮጵያ ለመውጋት ወደ ሽረ ሲጓዝ የነበረ የሻዕቢያ ሜካናይዝድ ኃይል ላይ የተፈጸመ ነው ተብሏል። ከሰሞኑ ሽረሪና ላይ ትንኮሳ የፈጸመበትን የህወሓትን ጦር በድሮን ልክ ያስገባው የኢትዮጵያ አየር ኃይል አሁን ደግሞ ሌላኛ ጠላት ላይ ብርቱ ክንዱን ማሳረፉ ተነግሯል። የኢትዮጵያ ሉዓላዊ ድንበርም በመጣስ ከህወሓት ጦር ጋር ለመጣመር ወደ ሽረ እየገባ የነበረው የኢሳያስ አፈወርቂ ሜካናይዝድ ክፍለ ጦርም በአብዛኛው በድሮን አልቆ የተረፈው እግሬ አውጭኝ ብሎ ወደ አገሩ መመለሱም ተዘግቧል። በሌላ በኩል ህወሓት ታጣቂዎችን በራያ አላማጣ አስገብቷል። ነዋሪዎች ወደ ቆቦ ከተማ በመሰደድ ላይ መሆናቸውን ምንጮች ጠቁመዋል። በራያ አላማጣና አካባቢው የህወሓት ታጣቂዎች በብዛት መግባታቸው ተነግሯል። በአካባቢው የጦር ስጋት ማየሉን የዓይን እማኞችም ገልጸዋል። በጨርጨር ቢሶበርና ዋጃ መስመሮች የኃይል ስምሪቱ በመደረጉ በከተማዋ የወታደር እንቅስቃሴ ማየሉን የተነገረው የጦርነት ስጋትን በመሸሽ ወደ ቆቦ የሚደረገው ስደትም የቀጠለ ሲሆን በከተማዋ በምሽት ተንቀሳቅሶ መኖር አለመቻሉንና ቤት ለቤት ዝርፊያ መስፋፋቱንም ተናግረዋል። ከትናንት ጀምሮም የትራንስፖርት እንቅስቃሴ መቆሙ ሲነገር ባንኮች ጥሬ ገንዘብ እጥረት እንደገጠማቸው ምንጮቻችን ተናግረዋል። በአሁኑ ወቅት ከ2000 ብር በላይ ማውጣት ባለመቻሉ ነዋሪዎች 10 በመቶ ኮሚሽን ከፍለው ከግለሰቦች ለመቀየር የተገደዱበት ሁኔታ ነው ያለውም የተባለው። በሌላ በኩል ዓለም አቀፍ የሰብአዊ መብቶችን በቅርበት የሚከታተለው አምነስቲ ኢንተርናሽናል በትናንት ይፋዊ መግለጫው ግጭቱ እንደ አዲስ መቀስቀሱ ነዋሪዎችን ድጋሚ ለከባድ የሰብአዊ መብቶች ጥሰት አደጋ ላይ ያጋልጣል የሚል ስጋት ገብቶኛል ብለዋል። በኢትዮጵያ የፌዴራል መንግስትና ህወሓት መካከል ከዛሬ ነገ ወደ ጦርነት ይገቡ ይሆን ተብሎ በስጋት ሲጠበቅ የነበረው ጊዜ የደረሰ መስሎ ነበረ። በሁለቱ ተፋላሚዎች መካከል የሰፈነው ውጥረት ባለፈው ቅዳሜ ኢትዮጵያ ከሱዳን በምትዋሰንበት አቅራቢያ በምትገኘው የሽረሪና መንደር ላይ ሲፈነዳ ብዙዎችን አስክቷል። የሰሜን ኢትዮጵያውያን የ2 ዓመት ጦርነት ጠባሳ ሳይሽር ዳግም ለጦርነት የተጋበዙበት ተፋላሚዎች ሰላማዊ ህዝብ ዳግም ለከፋ የሰብአዊ ቀውስ ይዳርጉት የሚለው ድምጽ አይሎ እየተሰማ ነው። ዓለም አቀፍ የሰብአዊ መብቶችን በቅርበት የሚከታተለው አምነስቲ ኢንተርናሽናል በትናንት ይፋዊ መግለጫው ያመላከተውም ይህንኑ ጉዳይ ነው። ግጭቱ እንደ አዲስ መቀስቀሱ ነዋሪዎችን ድጋሚ ለከባድ የሰብአዊ መብቶች ጥሰት አደጋ ላይ ያጋልጣል የሚል ስጋት ገብቶኛል ያለው የመብት ተሟጋቹ ተፋላሚዎቹ የንጹሃንን ደህንነት ማስጠበቅን ጨምሮ ለዓለም አቀፍ የሰብአዊ መብቶች መርሆችና ህጎች እንዲገዙ አጥብቆ ጠይቋል። በአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት ተሟጋቿም ሳውድ ኑር እንዳሉትም ቀደም ሲል በሰሜን ኢትዮጵያ የተካሄደው ጦርነት ያስከተለው ቀውስ ፍትህ አለማግኘቱና ተጠያቂ አለመኖሩ ለሌላ ጦርነት እድል ከፍቷል ብለዋል። ባለፈው ቅዳሜ የተካሄደውን ውጊያ አስመልክቶ ህወሓት በወጣው መግለጫ የፌዴራል መንግስቱን በተንኳሽነትም ከሷል። የህወሓት ቃል አቀባይ አቶ አማኑኤል አስገዶም የትግራይ ኃይሎች በፌዴራል መንግስት ተከፍቶብናል ያሉትን ጥቃት መመለሱን ለዶቼ ቬለ ተናግረዋል። አቶ ሚካኤል ቅዳሜ ጠዋት ከ10 እስከ 11 ሰዓት አካባቢ በፌዴራል መንግስት የተከዜ ዘብና የሱዳን ፈጥኖ ደራሽ በተቀናጀ መልኩ የከፈቱብንን መጠነ ሰፊ ጥቃት የትግራይ ሰራዊት ተከላክሎታል ብለዋል። ግጭቱን በተመለከተ ከፌዴራል መንግስት ወገን እስካሁን የተሰጠ ይፋዊ ምላሽ የለም። የመንግስት ኮሚኒኬሽን አገልግሎትና የመከላከያ ሚኒስቴር በጉዳዩ ላይ እስካሁን ያሉት ነገር የለም። ነገር ግን ስማቸው እንዳይጠቀስ የጠየቁ የወልቃይት ጠገዴ ሰቲት ሁመራ ዞን አንድ ባለስልጣን በመንግስት ላይ የቀረበውን ክስ አጣጥለው ግጭቱን የቀሰቀሱት የህወሓት ኃይሎች መሆናቸውን ለዶቼ ቬለ ገልጸዋል።
ገልጸዋል። ሽንፈትን ለማስተባበል ተብሎ የተደረገ ቅጥፈት ካልሆነ በስተቀር የመጀመሪያው እኮ ምናልባት ግጭቱ ከመፈጠሩ በፊት ሐሙስ ዕለት፣ ዓርብ ዕለት ወስዶ ማየት ይቻላል። ለብዙዎች ወታደሮች ቅስቀሳ ሲያደርጉ ተነሱ ሁመራን ልንቆጣጠር ነው ብለው ቅስቀሳ ሲያደርጉ ነበር ብለዋል። በውጊያው የህወሓት ኃይሎች ሽረሪና ከምትባለው አካባቢ ተመተው መውጣታቸውን የገለጹት ባለስልጣኑ በውጊያው ስለደረሰ ሰብአዊም ሆነ ቁሳዊ ጉዳት ዝርዝር መረጃ እንደሌላቸው ተናግረዋል። በቀጣይ መረጃ በባለፈው የሰሜኑ ጦርነት ዋነኛ ተዋናይ የነበሩ ጀነራል ባጫ ደበሌም እንደለመዱት በአነጋጋሪ ንግግር ብቅ ብለዋል። ጀነራሉ 4 ኪሎ ሰው የለም ቢባል እንኳ ፋኖ ህወሓት መተው አይዙም፣ ሰላም እናምጣ ካልሆነ እንጨራረሳለን ሲሉም ተደምጠዋል። ጀነራል ባጫ ደበሌ ከቢቢሲ አማርኛ ጋር ባደረጉት ቆይታ አነጋጋሪ መልእክትንም አስተላልፈዋል። ግልጽ የሆነ ነገር ልንገርህ በማለት ንግግራቸውን የጀመሩት አምባሳደሩ ባጫ 4 ኪሎ ሰው የለም ቢባል አንዳቸውም መተው አይዙም፣ ፋኖም ይሁን ኦላ አይመጡም በጭራሽ ሲሉ ተደምጠዋል። ምክንያቱም የሚመጡበት መንገድ የላቸውም፣ መተውም የሚያደርጉት ነገር የለም። ማነው የሚመጣው? ምን ያደርጋል? ዘመነ ካሴ ነው የሚመጣው። 4 ኪሎ ክፍት ነው ብትላቸው አይመጡም ብለዋል አምባሳደር ባጫ። አክለውም ገንዘብ ከሆነ የፈለጉት ከመንግስት ጋር ይደራደሩ ይሰጣቸዋል ያሉ ሲሆን አለበለዚያም የህዝብ ጥያቄ ለመመለስ የሚሉ ከሆነ ህዝቡ ጠልቷቸዋል፣ በምርጫ ተውኝ ብሎ ብልጽግናን መርጧል ብለዋል። በመጨረሻም አምባሳደር ባጫ ሰላም እናምጣ ካልሆነ እንጨራረሳለን እንጂ ውጤቱ አሸናፊና ተሸናፊ የሚባል ነገር የለውም በማለት ከመግቢያቸው 4 ኪሎ ሰው የለም ቢባል አንዳቸው መተው አይዙም፣ ፋኖም ይሁን ኦላ ብለው አቅም እንደሌላቸው የተናገሩትን ንግግር የሚያፈርስ ቃል አስፍረዋልም። አምባሳደር ጀነራል ባጫ ደበሌም በሽምቅ ውጊያ ተማርከው የሽምቅ ውጊያ ጥበብን ለማስተማር የጸረ ሽምቅ ውጊያ ጥበብ የሚል መጽሐፍ መጻፋቸው የሚታወስ ነው። ወደ ቀጣዩ መረጃ እንሻገር። የአማራ ክልል በተለያዩ ከተሞች ሚሊሻዎችን አስመረቀ። አማራ ክልል በተለያዩ አካባቢዎች ህግ የማስከበር አቅምን ለማጠናከርና ለማሳደግ በሚል አሰልጥኖ በማስመረቅ ላይ ሲሆን በኮምቦልቻ ጥምር የጸጥታ ኃይሎች በደቡብ ጎንደር የደጀን ኃይል የሚሰኙ እንዳስመረቀ አስታውቋል። ይህ በእንዲህ እንዳለ ተመራቂዎቹ ከዞን ወታደራዊ የደንብ ልብሶችን ዩኒፎርም የተለያዩ መሆናቸውን ገልጿል። ከዞን ዞን የለበሷቸው ወታደራዊ የደንብ ልብሶች ዩኒፎርም የተለያዩ መሆናቸው ተነግሯል። እንዲሁም ወልዲያን፣ ባህር ዳርና ሌሎችም አካባቢዎችን ጨምሮ ደግሞ በጀግንነት መጠበቅ፣ በሰብአዊነት ማገልገል የሚል ስልጠና ሰጥቷል። በወልቃይትም የተከዜ ዘብ ተጨማሪ ኃይሎችን ማሰልጠኑ ይታወሳል። የኮረም ከተማ ኮሚኒኬሽን ከአላማጣ ከተማ፣ ከራያ አላማጣና ከራያ ባላ የተውጣጡ የራያ ዘብ የተሰኙ ኃይሎች አባላት የሞራል የስነ ልቦናና የዝግጁነት ስልጠናቸውን በመጨረሻው ምዕራፍ ላይ እንደደረሰ ገልጾ ነበር። የክልሉ ኮሚኒኬሽን ይዞት በወጣው መረጃ መሰረት በደቡብ ወሎ ጊምባ ከተማ፣ ኮምቦልቻ፣ ሰሜን ወሎ፣ ደቡብ ጎንደር፣ ደብረ ብርሃን፣ ባህር ዳር ላይ ስልጠናዎች መከናወናቸው ተነግረዋል። የህዝብን ሰላምና ደህንነት አስተማማኝ ለማድረግ እንዲሁም የህግ ማስከበር አቅምን ለማጠናከር በኮምቦልቻ ከተማ አስተዳደር፣ በሰሜን ወሎ ዞን በወልዲያ ከተማ አስተዳደር ሲሰለጥኑ የቆዩ ጥምር የጸጥታ ኃይሎች ማስመረቁን የአማራ ክልል ኮሚኒኬሽን ጠቁሟል። እንዲሁም በደቡብ ወሎ ዞን ልዩ ልዩ ወረዳዎች ተመልምለው በጊምባ ከተማ የንድፈ ሐሳብና የወታደራዊ ስልጠና የተሰጣቸው የደጀን ኃይል አባላት መመረቃቸውን አስታውቀዋል። በጊምባው ምረቃ ላይ የተገኙት የ11ኛ እዝ ዋና አዛዥ ሜጀር ጀነራል አድማሱ አለሙ በበኩላቸው የደቡብ ወሎ የሰላም ኃይሎች ከመከላከያ ሰራዊት ጋር በትብብር ብዙ ስራዎች መስራታቸውን ገልጸው የምለ ብዙ ስኬቶች መሰረት ነው ያሉ ሲሆን ወደፊትም የቅንጅት ይበልጥ ተጠናክሮ ይቀጥላልን ብለዋል። በተመሳሳይም የክልሉ ኮሚኒኬሽን ባጋራው መረጃ በጀግንነት መጠበቅ፣ በሰብአዊነት ማገልገል በሚሉ መሪ ቃል በሰሜን ወሎ ዞንና በወልዲያ ከተማ አስተዳደር ሲሰጥ የነበረው የጸጥታ አባላት ስልጠና መጠናቀቁን አስታውቀዋል። የሰሜን ወሎ ዞን ዋና አስተዳዳሪ አራጌ ይመር በበኩላቸው ተመሳሳይ ይዘት ያለው መልእክት ያስተላለፉ ሲሆን የተሰጠው የፖለቲካና ወታደራዊ ሳይንስ ስልጠና የሰልጣኞችን ሁለንተናዊ አቅም እንዳጎለበተው መጠቆማቸው ተመላክቷል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።